አዛምድ ደራሲ ሕይወት ምሻው። ምሳዬን ለመብላት ወደ ክበብ እየሄድኩ ነበር። መንገድ ላይ ያገኘኋት። እምነት ነው ስሟ። አብረን የተማርነው ያው ከአምስተኛ ክፍል ጀምሮ። ቅድስት ማርያም ኮሌጅ ሁሉ አብረን ነበር። የእንጀራ ነገር ሆኖ ሁላችንም እንደጨው በየዓለም ክፍሉ ከተበታተንን 8 ዓመታት አለፉ። ከዚያ ወዲህ ሳያት ይሄ የመጀመሪያዬ ነው። አጠገቤ ስትደርስ ክፉኛ አጥብቃ አቀፈችኝ። አስተቃቀፏ ከመጥበቁ የተነሳ የሰውነቴ ብልቶች ቦታ የተቀያየሩ ሁሉ መሰለኝ። ኩላሊቴ ጉበቴ ጋር፣ ልቤ ጉልበቴ ጋር፣ ሳምባዬ ጀርባዬ ጋር የሄዱ መሰለኝ። እንደምንም ተጣጥሬ ከእቅፏ ወጣውና ትንፋሼ ሲመለስ እምንዬ እንዴት ነሽልኝ አልኳት። ወይኔ ስንት ዓመት ሆነን ከተገናኘ አለችኝ። በሁለቱም እጆቿ ሁለት እጆቼን አጥብቃ ይዛ። ቆይ ምንድነው እጄን የሚወጋኝ? ቀለበቷ ነው። አየሁት። አንድ አይደለም 2 ቀለበቶች ናቸው። 2 አንጸባራቂ የወርቅ ቀለበቶች። አንደኛው ባለ ነጭ ፈርጥ፣ ቀጥሎ የገባው ተደራቢ ደግሞ ልሙጥ የጋብቻ ቀለበት። እምን ያግብታለች። ጋብቻዋ ሌጣ እጆቼን ቆረቆረኝ። 8 ዓመት አልኳት። ሐሳቤን ከቀለበቶቼ ወደፊቷ አዙሬ እምን ይፋፍታለች፣ የደላት ትመስላለች። ትምህርት ላይ እምብዛም ነበረች። ታዲያ ሀብታም አግብታ ይሆን? ኮንትሮባንድ እንደ ዛሬ ሳይቀዘቅዝ ሰራ አድርጋ ይሆን? ይገርማል ቃልዬ፣ እንዴት ነሽ ታዲያ? እጆቼን ሳትለቅ። ደህና ነኝ፣ በጣም ደህና ነኝ። ተስማምቶሻል? መላ አካላቷን በፍጥነት እየቃኘው። ውድ የሚመስሉ ልብሶች ለብሳለች። ከድመት ቆዳ የተሰራ የሚመስል ጠጉራም ጫማ አድርጋለች። ከየት መጣሽ እዚህ? ለጉዳይ ነው አለችኝ። በመጨረሻ እጄን ለቀቀችኝ። እኔ አልኩ። አዎ አንቺ? እኔማ እዚህ ነው የምሰራው። እዚህ ክፍለ ከተማ? ፊቷ በፍጥነት ጭፍግግ ብሎ የገረማትም የደነገጠችም ትመስላለች። አዎ ክፍለ ከተማ። ምን ነው? አይ ምንም አለች። ፊቷ ላይ ከዚህ የተሻለ ቦታ ጠብቄሽ ነበር፣ ምን ነው ጉድ አደረግሽኝ አይነት እየተጻፈ። እንዲያውም በሆዷ አስቤሽ ነበረ ለትልቅ ደረጃ፣ ተንሰራተትሽብኝ መድረስሽን እንጃ ምናምን እያለች በአስናቀች ወርቁ ዜማ የምታንጎራጉር መስሎኝ እንድዳለኝ። አገባሽ እንዴ አልኳት፣ ወሬውንም ሐሳቤንም ስሜቴንም ለመለወጥ። አዎ አገባሁ እኮ፣ አንቺስ አለችኝ። ግራ እጄን በእጆቿ ስባ ቀለበት እየፈለገች። አላገባውም ገና ነኝ አልኩ፣ ድምፄን ከበፊቱ ዝቅ አድርጌ። ገና ነኝ? እሺ ወለድሽ አለችኝ፣ እጄን እንደማይረባ ዕቃ ወርወር አድርጋ። ቀለበት አልባ እጄን ወደ ኪሴ ለመክተት እየተመኘው እንዴ አላገባሁም እኮ ብዬ መለስኩ። እምልሽ ቃልዬ፣ እድሜ እኮ ይሄዳል። ወንድ በፈለገ ሰዓት አግብቶ ይወልዳል። ለሴት ልጅ ግን ሁሉ ነገር ጊዜ አለው። እምልሽ ባል ካልተገኘ ቶሎ ተቀላጥፎ ዘር መተካትም ያባት ነው። አባቴን ሳሽ አጠገባችን ከነበሩት ትልልቅ ዛፎች አንዱን ነቅዬ አናቷን በበረከሰው ደስታዬ እስኪሆን ነደደኝ። ምን ታደርጊዋለሽ? ለሁሉም ሰው እኮ ሁሉም ነገር አይሳካም አልኩኝ። ቃላቱ እየጎመዘዙኝ ፍሪዝ ፀጉሯን በግራ እጇ ከግራ ወደ ቀኝ በአንድነት መለስ አደረገችና ምንድነው እዚህ የምትሰሪው አለችኝ። ንግድ ፍቃድ ላይ። ደህና ይከፍሉሻል? በመንግስት ስኬል ይከፍሉኛል።
ያው የመንግስት ነገር የምታውቂው ነው አልኩ። አሁን ደግሞ ኩምሽሽ ብዬ ይህች ሴት ከ8 ዓመታት በኋላ የተላከችው በስሜት ፈረቃ ልትጫወትብኝ ብላም ህይወቴን እጠላ ዘንድ ለማስገደድ ነው። እኔ ምን እንደምሰራ ታውቂያለሽ አለችኝ። እስክጠይቅ አለመጠበቋ ጉራ ልትነዛበት ያሰበችው ከፍ ያለ ነገር እንደምትሰራ ስለጠቆመኝ በመሰላቸት ምን አልኳት። የራሴን የኢቨንት ካምፓኒ ከፍቻለሁ። ቀላል ገንዘብ አይምሰልሽ። አሁንማ በኢቨንት እስከ 4 እስከ 50 እንሰራለን። 4 ከ50 ማለት 450 ሺህ አልኳት። ላለመደነቅ ብዘጋጅም ቃላቶቹ አመለጡኝ። አዎ 450 ሺህ ብር። ምን ነክቶኝ ነው ቃላት ያለ ትዕዛዜ ካፌ የሚያፈተልኩት? አይ የጦጣ ፍራንክ። ሳቀችብኝ። ሳቋን በሳቅ ሳላጅብ ጥሩ ነው አልኩ። እናቴ ሌላ ልጅ ብትወልድ ጥሩ ነው። እኔ አልረባኋትም። ደህና ልጅ ቢወጣላት። ባሌ ደግሞ ዩኤን ስለሚሰራ ኔትወርክ አለው። በጣም አሪፍ ሆኖልኛል አለችኝ። ቅድም ወደ ቀኝ ያደረገችውን ፀጉሯን በቀኝ እጇ ወደ ግራ እየመለሰች አይ ጥሩ ነው ቅዝዝ ያለ መልስ ሰጠዋት። እና ደግሞ ሁለተኛ ልጅ እርጉዝ ነኝ አላስታውቅም አይደል አለችኝ። የፈረደበት እጄን በእጇ ጎትታ ሆዷ ላይ ያስቀመጠች። ይህች ሴት ምን አደረኳት? ምንስ በደልኳት? 10 ባልሞላ ደቂቃ ይህን ረቂቅ የስኬት ወረቀት የምታቀርብብኝ ምን አጥፍቼ ነው? የእሷን ከእኔ እያወዳደረች ያላትን ነግራኝ የሌለኝን እያስታወሰች የህይወትን አዛምድ የምትፈትነኝ ምን በድዬ ነው? አለ አይደል? አላገባውም፣ አግብታለች። በዚያ ላይ ዩኤን የሚሰራ ኔትወርክ ያለው ሰውዬ ቆንጆም ሸበላም ሊሆን ይችላል። ደግሞ አልወለድኩም፣ አንድ ወልዳለች። ልትደግም ነው። እርግጠኛ ነች ልጆቿ ውብ ናቸው። የመንግስት ስራ ተቀጣሪ ነኝ። የራሷ ኩባንያ ባለቤት ናት። ሰፊና ቅንጡ ቢሮዋ ቦሌ ብርሃኔ አደሬ ህንፃ ላይ ሳይሆን አይቀርም። ተቆራርጦ በወር 4500 ብር ይከፈለኛል። በአንድ ስራ 450 ሺህ ብር። የጦጣ ፍራንክ አይደለም፣ ይከፈላታል። ይሄኔ እሷ ጠዋት ፐርፌክት ባሏንና ፐርፌክት ልጇን በፐርፌክት ቤታቸው አቅፋ አርፍዳ 6 ሰዓት እየገባች የሚፈጉት የቀጠረቻቸው ሰዎች ናቸው። ረቦኝ ይሁን ህይወት ያስጠልቶኝ ሽቅብ ሲለኝ ጥያት ዞር አልኩና ወደ አንዱ ዛፍ ስር ሮጥኩ። ተከተለችኝ። ይህች ሴት ለምን አትተወኝም? ጠዋት የበላዋት ፓስቲ ለማ ውሃ ሆና ወጣች። አፌን ጠራርጌ ይቅርታ ልጠይቃት ስዞር ቶሎ ብላ ወይኔ አርግዘሽ ይሆናል፣ ደስ ሲል ገንፎ ልንበላ ነው ስትል ሌላ ዙር ወደ ላይ ያለኝና ዞር የቀረችውን ተፋው። እምንዬ መሄድ አለብኝ እደውልልሻለሁ አልኳት። ዞር እያለብኝ ስልኳ እንደሌለኝ ያውቃለሁ። ግን እኮ ስልኬን አልያሽ አለችና ከአረንጓዴ ቦርሳዋ ውስጥ ቢዝነስ ካርድ አውጥታ ሰጠች። እምነት አሰፋ ፋውንደር ኤንድ ሲኢኦ ፐርፌክት ኢቨንትስ አዲስ አበባ። አይኔ ነው ወይስ 2 ሞባይል ቁጥር ነው ያላት? አይኔ ነው ወይስ አንዱ 091120 የሚጀምር የኢቨንተር ስልክ ነው? ተንሸራቶ እንዲጠፋ በግዴለሽነት የጅንስ ሱሪ የኋላ ኪስ ውስጥ ከተትኩትና እምኔ ልሂድ አልኩኝ ደግሜ። እሺ ሆዴ፣ እኔም እኮ ምሳ ሰዓት ነው ብለውኝ ጉዳይ ሳያልቅ ስወጣ ነው ያገኘሽኝ። ቆይኝማ
ንግድ ፍቃድ ላይ ነው ነኝ ያልሽኝ አይደል አለችኝ። አሁንም እንደ ጥላ እየተከተለችኝ ልቤን ጠባችው። ትክት አለችኝ። ለምን ፍቃድ ላይ ነው የምሰራው አልኳት። ለምን ስቱፒድ ቃል ኪዳን። አዎ ፍቃድ ላይ ነኝ አልኩ የግዴ። በቃ ታስጨርሽልኛለሽ፣ 7:30 እመጣለሁ። ስብሰባ ከሌለ? ስብሰባ አለኝ መሰለኝ። ከሌለ ቢሮ ካለው ከምሳ በጊዜ ከተመለስኩ ዘባረኩ። ዴም ምሳ አብረን እንዳንበላ ከክላይንት ጋር ቀጠሮ አለኝ። በቃ በኋላ ቃልዬ። እንደ እልቂት እንዳልተጣበቀችብኝ ድንገት ትታኝ ሄደች። ኡፍ! ዳሽን ተራራ ከትከሻዬ ላይ የተነሳልኝ ያህል ቀለለኝ። እንደ ዋዛ ዞር ብዬ አየኋት። ከመንገድ ባሻገር ያቆመቻት መኪናዋን በቁልፍ አስጮኻ አስፋልቱን መሻገር ስትጀምር ከበስተግራዋ ባለ ድንጋይ ጎማው ዳምጠው መኪና ሲጠጋ ታየው። በዳመጣት እንድትሞት ሳይሆን ከሰዓት እንዳትመጣ ድምጥ ባደረጋት። አልዳመጣትም። ከሰዓት በኋላ ሰበብ ፈልጌ ከስራ መቅረት አለብኝ።